አንደኛ ጥያቄ ስምህን የትውልድ ሀገርህንና አሁን ያለህበትን ንገረን የሚል ነው። ስሜ ሁሴን አህመድ እባላለሁኝ። የትውልድ ሀገሬ ደጋን ትባላለች። ደቡብ ወሎ ውስጥ ከኮምቦልቻ ወደ ባቲ መስመር የምትገኝ ትንሽዬ የፉልሳና የምታክል ሀገር ነች። በጣም ነው የምወዳት። ደጋን ትባላለች። እንዳጠቃላይ አሁን ያለሁበት ሀገር ኤምሬትስ ዱባይ ነው ያለሁት። ሁለተኛ ጥያቄ ቁርአን ሙሉን ሐፍዘሃልን? በዲንህ ጎበዝ እንድትሆን የሚያበረታታ ከቤተሰቦችህ ማን ነው የሚል ነው። ቁርአን አልሐምዱሊላህ አሁን ሙሉን ሐፍዣለሁኝ። ለአላህ ምስጋና ይገባ። በድኒ ጎበዝ እንደሆን የሚያበረታታኝ ከቤተሰቤ ያው ሁላቸውም እናት፣ አባቴ፣ ወንድሞቼም እንድበረታ ሁሌም ይመክሩኛል። እንትን ባይሉም ያኔ ከስለ ዲኑ ብዙ ጠለቅ ያለ እውቀት ባይኖራቸውም ለዲን ፍቅር አላቸው። ሁላቸውም ያግዙኛል በሀሳብ ከጀመርኩበት ጊዜ ጀምሮ። አላህ ጀዛቸውን ይክፈላቸው። ዩቲዩብ ቻናል የለህም? ለምንድን ነው ያልከፈትከው? ዩቲዩብ ቻናል ከዚህ በፊት ነበረኝ። ያው ዝም ብለው ሰዎች እየከፈቱ እየሰጡኝ ነው ልቀቅበት ቁርአን እየተባልኩኝ። ይከፈታል፣ አልጠቀምበትም፣ እተዋለሁኝ። ምንም እንትን አይልም። ኢንሻአላህ ለወደፊት እንከፍታለን። አራተኛ ጥያቄ ቁርአን ተጅዊድህ ተወዳጅ ነውና ጀምረህ አቋረጥክብን ለምን አታቀራንም የሚል ነው። ቁርአን ተጅዊድ ኢንሻአላህ ሲመቻችልኝ እንቀራለን ነው መልሲ ነው አይደል መሆን ያለበት። አምስተኛ ጥያቄ ብዙ ሰዎች ቁርአንን አስተካክለን እንድንቀራ ዘንድ ተጅዊድን እንማር ስንላቸው ይህንን ትምህርት ሰሃቦች ያልተማሩትም ትርፍ ትምህርት ነው ብለው የቂራአቱን ጥምቅጡን ያጠፉታል። ይህን እንዴት ታያለህ የሚል ነው። ስለ ተጅዊድ የእውቀት ዘርፍ በተመለከተ በመጀመሪያ አላህ ስብሓነሁ ወተዓላ ቁርአንን በአማረ ሁኔታ እንድንቀራ ያዘናል፣ ይፈልጋል። ወረቲሊል ቁርአነ ተርቲላ። ዓሊ ብን አቢ ጣሊብ ይህን የቁርአን አንቀጽ ሲፈስሩ ያኒ ተጅዊድ ሑሩፈሁ ብለው ተናግረዋል። ቁርአንን በፊደላቶቹን በተጅዊድ ማውጣት አሳምሮ ማውጣት እንደማለት ነው። ይህ ማለት መኻሪጀል ሑሩፍ የሚለውን ነው በእርግጥ። ነገር ግን አጠቃላይ የተጅዊዱን ህግጋቶች አጠቃሎ የሚይዝ ነገር ነው። ቁርአንን በአማረ ሁኔታ መቅራት አላህ ስብሐነሁ ወተዓላ የሚወደው ነገር ነው። ነቢያችንም ሰለላሁ ዐለይሂ ወሰለም እንድንማማረው አዘውናል። እንዳውም ከሰው ሁሉ በላጭ ቁርአንን ተምሮ ያስተማረ ሰው ነው እስከ ማለትም ሁሉ ደርሰዋል። ኸይሩኩም መን ተዐለመል ቁርአነ ወዐለመ። ይሄ ነውና ቁርአንን እንድንማማር አላህ ስብሐነሁ ወተዓላ ያዘናል። ነቢያችንም ሰለላሁ ዐለይሂ ወሰለም እንዲሁ አዘውናል። ረሱል ወደ መዲና ሰዎች ከሂጅራ በፊት ሁሉ ሰሃቦችን እየላኩ ለመዲና ሰዎች ቁርአንን እንዲያስተምሯቸው ያዟቸው ነበር። ሙስዓብ ኢብኑ ዑመይር፣ ኢብኑ ኡም መክቱም እነዚህ ሁለቱ ሰሃቦች ተልከው ነበር ከሂጅራ በፊት። አስቡት፣ ቁርአንን እንዲያስተምሯቸው ለመዲና ሰዎች ማለት ነው። እንዲሁም ከመካ ፈትሕ በኋላ እነ ሙዓዝ ብኑ ጀበል እነ ሑዘይፋ ብኑ አልየማን እየተላኩ ለመካ ሰዎች ቁርአንን ያስተምሩ ነበር። የአቀራሩን ሁኔታ በደንብ እንዲያስተምሯቸው ማለት ነው። ዛሬ ተጅዊድ የሚለው ስም በእርግጥ ዛሬ ነው የመጣው፣ ከሰሃቦች በኋላ ነው አሕካሙ ተጅዊድ የሚለው። ነገር ግን የአቀራሩ ሁኔታ ያኔም ነበረ። እንደ ምሳሌ አንድ ልጥቀስላችሁ። አብዱላህ ብን መስዑድ በአቀራራቸው በጣም ይታወቃሉ። ምርጥ አቀራር እንደሚቀሩ ከሰሃቦች። እንዳውም ሐዲስ ላይ ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ቁርአንን ልክ ከአላህ ዘንድ እንደወረደ መቅራት የሚፈልግ ሰው አብዱላህ ብን መስዑድ ላይ ይቅራ ይላሉ። እና አንድ ቀን አብዱላህ ብን መስዑድ ተማሪያቸውን እያስተማሩት እያለ ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን የሚለውን ሱረቱ ተውባ ላይ የሚገኘውን የቁርአን አንቀጽ ሊልፉቀራኢ ወልመሳኪን ብሎ ራ ላይ የሚገኘውን የመድ አይነት ሳይስበው አለፈ። ከዚያ አብዱላህ ብን መስዑድ ምን አሉት? ማ ሀከዛ አቅረአኒሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አሉት። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አልነበረ የሚያቀሩኝ። ከይፈ አቅረአከሃ የብነ መስዑድ ይላቸዋል። እና እንዴት ነው ረሱል ያቀሩህ አንተ ብን መስዑድ? ከዚያም ኢብኑ መስዑድ ምን አሉት? ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን። ፉቀራ የሚለውን ከራ በኋላ ያለውን መድ ሳቡት፣ ያኒ ፈመደሁ መደን መሳብን ሳበው ይላሉ።
ዛሬ በተጅዊድ ህግጋት መድል ዋጅብ አልሙተሲል የምንለው የመድ አይነት ነው። በአንድ ቃል ላይ የሚመጣ የመድ አይነት ከመዱ ፊደል በኋላ ሀምዝ ስትመጣ የሚገኘው የመድ አይነት ነው። መድል ዋጅብ አልሙተሲል እና ሳቡት። ከዚህ የተጅዊድ ዑለሞች ምን ይላሉ? ስሙ ባይኖርም ያኔ በሰሃቦች ጊዜ ተጅዊድ የሚለው የአቀራሩ ደንብ ግን ያኔም ነበረ፣ ይታወቅ ነበር። ስለዚህ ሰሃቦች ትኩረት ሰጥተውት ነበር የሚለውን ከዚህ እንይዛለን። እና ይህ ሰዎች እንዲሳነፉበት፣ እንዲሰላቹበት፣ ትኩረት እንዳይሰጡት የሚደረግ የእውቀት ዘርፍ አይደለም። ቁርአን የአላህ ስብሐነሁ ወተዓላ ከላም እንደመሆኑ የአቀራሩንን ደንብ የሚያስተምረንን የእውቀት ዘርፍ አሕካሙ ተጅዊድን በደንብ በመማር ቁርአንን የአላህ ስብሐነሁ ወተዓላ ንግግር በአማረ ሁኔታ ልንቀራው ይገባል ማለት ነው። ግልጽ ነው አይደል? አሕካሙ ተጅዊድ እንዳጠቃላይ የተጅዊድ ህግጋት የእውቀት ዘርፍ የሚባለው የአላህ ስብሐነሁ ወተዓላ ንግግር በአማረ ሁኔታ እንድንቀራ የሚያግዘን የሆነ የእውቀት ዘርፍ ነው። ስለዚህ ልንማረው ይገባል እላለሁ። ሌላው ስድስተኛ ጥያቄ አግብተሃልን? ትዳር እንዴት ታየዋለህ ይላል። አግብቻለሁ፣ ሚስት አለኝ። አልሐምዱሊላህ አሪፍ ነው ትዳር። አግቡ ወጣቶች። ሰባተኛ ጥያቄ አብዛኞቹ ወንድሞቻችን ከድናቸው የራቁ ይመስላል። የነቢያት ወራሽ ከመሆናቸውም ቀጥሎ የማይቀራውን ትዳር መሪ ናቸው። ምን ትመክራቸዋለህ? ወጣቶች ወደ ዲናቸው ልትመለሱ ይገባል። ሁሉም ሙስሊም ወደ ዲኑ ሊመለስ ይገባል። በተለይ ደግሞ ወጣቶች ወንድም እህቶቻችን ወደ ዲን መመለስ ማለት ወደ አላህ ስብሐነሁ ወተዓላ እንደመመለስ እንደማለት ነው። ወደ ዲን ስትመለሱ ዲን ወደ አላህ ዘንድ ይመራችኋል። ወደ አላህ ስብሐነሁ ወተዓላ ዘንድ መመለስ ዋጅብ ነው ማንኛውም ሰው ላይ። ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን ይላል አላህ ሱረት ኑር ላይ። እናንተ ምእመናኖች ሆይ አጠቃላይ ሁላችሁም በአንድነት ወደ አላህ ስብሐነሁ ወተዓላ ዘንድ ተመለሱ ነጃ ትወጡ ዘንድ ፊ ዱንያ ወልአኺራ ይለናል። ልንመለስ ይገባል ወደ አላህ፣ ወደ ዲናችን እንመለስ። ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን ይላል ሱረቱል ሁጁራት ላይ። ወደ አላህ የማይመለሱ ሰዎች እነሱ ናቸው በደለኞች ማለት ይለናል። ስለዚህ ልንመለስ ይገባል እላለሁኝ። ወደ ዲናችን እንመለስ፣ ዲናችንን እንወቅ። ዲናችንን እኛ ካላወቅን ዛሬ ማንማር ከሆነ ቀጣዩ ትውልድ ከኛ ምንድን ነው የሚወርሰው? ሰሃቦች ይሄን ዲን እዚህ ድረስ ያመጡልን ስለ ዲናቸው በደንብ ሲያውቁ ስለነበር ነው። ከነቢዩ ሰለላሁ ዐለይሂ ወሰለም ተምረው ከዚያ ለቀጣዩ ትውልድ ያስተላለፉት፣ ከዚያኛው ትውልድ ለሚቀጥለው አስተላለፈ። እንደዚያ ያደረጉ እኛ ድረስ አድርሰውልናል። እኛ ካልተማርንና ይሄን ዲን ለሰዎች የማናስተላልፈው ከሆነ እውቀትን ቀስመን ከኛ በኋላ የሚቀጥለው ትውልድ ምንድን ነው የሚያገኘው? ዲን እየመነመነ ይሄዳል። ስለዚህ ልንማር ይገባል። ወደ ዲናችን እንመለስ። ስለ ዲናችን ልናውቅ ይገባል። ልንመለስ ይገባል እላለሁኝ ሁላችሁም። ስምንተኛ ጥያቄ አንተን የወለደች እናትህን ሳምልኝ። ኢንሻአላህ እናቴ ኢትዮጵያ ነች ያለችው። ስመለስ አረሳም ኢንሻአላህ እስምላለሁኝ ወንድሜ። ሹክራን በዚሁ አጋጣሚ። እናም የማትረሳውን ገጠመኝ ካለ? ገጠመኝ በጣም ብዙ ነው ያለው፣ በጣም ብዙ አለ። አንድ አጥር ለማድረግ ልሞክርና ልንገራችሁ። ከዚህ ሳውዲ እንደሄድኩኝ ያኔ በቁርአን ውድድሩ አማካኝነት ልክ እንደገባን ለእያንዳንዳችን የሚሰጠን የሆነ ወረቀቶች አሉ። አንድ ወረቀት ነች እዚህ የምትንጠለጠል ምናምን፣ ስንት ሰዓት እንደምንበላ ምግብ፣ የት ክላስ እንደምንገባ፣ የምናርፍበት ምናምን እንዳለ ተጽፎበታል ሙሉ መረጃው። እሱን ሰጡኝና ከቁልፍ ጋር፣ ቁልፉ እንደ እኛ የምንከፍትበት አይነት ሳይሆን መንጃ ፈቃድ የምትመስል የሆነች ነገር ነች፣ የበር ቁልፍ ነች። ሁለቱን ሰጡኝና ሊፍት አለ ፊት ለፊት የመጀመሪያ ህንፃ ላይ ነው። እዚያ ግባ ተባልኩኝ። ሂድ ግባና ላይ 8ኛ ፎቅ 12ኛ ክላስ ላይ ግባ ተብዬ ተሰጠሁኝ። ከዚያ በኋላ ሄድኩኝና ገባሁኝ። ሊፍት ለመጀመሪያ ጊዜ ነው ያኔ ሊፍት ሰዎች ሲገቡ ገባሁኝና ተከትዬ። ከዚያ በፊት በሊፍት ሂጄ አላውቅም ነበር። ከዚያ ሁላቸውም ይወጣሉ ይወርዳሉ፣ ይወጣሉ ይወርዳሉ ያለሁኝ። የኔ ተራ አይደርስም እንደ እኔ መቼ ነው የምወጣው ብዬ እጠብቃለሁኝ። እና ስመላለስ ምናምን ወደ 1 ሰዓት ምናምን ሆነ። እወርዳለሁ እወጣለሁ፣ እወርዳለሁ እወጣለሁ፣ አይደርስም እንደ የምወርድበት። ልክ ሊፍቱ ላይ ምናምን ገባሁኝና
ስመላለስ እኔ የት ላይ እንደምወርድ አላወቅኩም። ከዚያ አንዱ ሲመላለስ እንዳጋጣሚ ያየኛል እና አምጣው አለኝ። ገብቶታል እንዳልተረዳሁኝ ማለት ነው። ጀዛውን አላህ ይክፈለው። ተቀበለኝና የት እንደምወርድ ምናምን ተከትሎኝ ወሰደኝና 8ኛው ፎቅ ውረድ እዚህ አለኝ። ወረድኩኝ። ልክ 12ኛው ክላስ ሂድና ግባ አለኝ። ሄድኩኝና 12ኛውን ክላስ አገኘሁት። ከዚያ በኋላ እንዴት አድርጌ ልክፈት? ቁልፍ አልያዝኩም። እኔ በዚያ እንደሚከፈት አላውቅም። መንጃ ፍቃድ የምትመስለው ነገር ማለት ነው። ቆም ያለሁኝ። ከዚያ አንዲት ረጅም ሴት ጥቁር ነች፣ ናይጄሪያዊት ነች። እሷ መጣችና እንዴት እንደምገባ ምናምን ተቀበለችኝ። እሷ መንጃ ፍቃድ የምትመስለውን እና ክፍት አድርጋ ግባ አለችኝ። እሷም እንዳልገባኝ እንደተናገርኩ ምናምን አይታ ነው። አላህ ጀዛዋን ይክፈላት እሷ ነው። እና ምንም ጭራሽ አልገባኝም ነበር። ከዚያ በኋላ ገባሁኝ። ልክ እንደገባው ራሱ ዘጋ። እንዴት አድርጌ ልክፈተው? እንዴት አድርጋ እንደከፈተች ምናምን እኔ አላስተዋልኩትም። ከዚያ በኋላ ገባሁኝ። ሌሊት ነበር። ቁርስ አለፈ፣ ምሳ አለፈ። ልክ በጣም ርቦኛል። እንዴት ብዬ ልብላ? ታች ወርደን ነው የምንበላው ምናምን የተባለው፣ ግን እንዴት እንደምወጣ ከበራፉ አላውቅበትም። ከዚያ የቤት ስልክ አለ፣ ተደወለና ታች ትፈልጋለህ ና ተባልኩኝ። እሺ ለክን ማንማ ፈህምት ምናምን አልኩ። ታውቂ ማለት ነው አልገባኝም ምናምን እና ታች ተዓል ፊ ተሕት እያለኝ ነው፣ ታች ጋና እያለኝ ነው። እኔ ገብቶኛል፣ ግን መጣሁኝ እንዳልለው መክፈቱን አላውቅበትም። እሱ እንዲመጣ ፈለግኩኝና ጭራሽ አልገባኝም አልኩት። በቃ መጣሁ አለ። መጣና ረቡ ምናምን ብቅ ሲል በዚያች እንደከፈተች ታውቂያለሁኝ ሴትዮዋ ማለት ነው። ግን እንዴት አድርጋ እንትን እንዳለችው ምናምን አላስተዋልኩትም። ከታች ወሮር አደረግኩለት ከስር ማለት ነው። ተቀበለኝና ከፈተ። ከዚያ በኋላ አሳየኝ አልኩት፣ አሳየኝ። ታች ወረድንና ምናምን እንደገና ምግብ በላን ምናምን ብዙ ነገር ብቻ ያለፈ። ይሄ ገጠመኝ ሳስታውሰው ሁሌ ያስቀኝ ነበር። እንደገና ይሄ ነበር። ሌላው 9ኛ አንተ እዚህ እንድትደርስ ከአላህ በታች የቤተሰቦች ድጋፍ እንዳለበት ይገመታል እና ወላጆችህ ምን አይነት ጊዜ ይሰጡ ነበር? ለወላጆች ምን ትመክራለህ? እዚህ ቦታ እንድደርስ ሐቂቃ ያው ብዙ ታሪክ አለው። ቁርአን እንዴት እንዳፈዝኩኝ ምናምን ብታውቁት ደስ ይለኛል። ብዙ ነገር እኔ ያስተምራል ብዬ አስብበታለሁ። ልንገራችሁ። ከፊልም ቤት እስከ ሱዳይስ ቤት ይህን ያልኩበት ምክንያት አለ፣ ልንገራችሁ። እኔና ታላቅ ወንድሜ በ2 ዓመት የሚበልጠኝ ሰይድ የሚባል ወንድም አለኝ። ሁሌ ፊልም ቤት እናይ ነበር። ህፃን እያለን ቢያንስ በ7 ዓመታችን ጀምረን ከፊልም ቤት አንወጣም። በቃ እንዲህ ድክ ድክ ማለት ከጀመረበት ነው ጀምሮ። እዚያስ ደጋር ላይ አንድ ፊልም ቤት አለ፣ እንድሪስ ሰይድ የሚባል ፊልም የሚያሳይ 30 ሳንቲም እየተከፈለ ይታያል። አንድ ፊልም ምናምን ታውቃላችሁ፣ በየሀገሩ ህፃናቶች ስናይ ነው ያደግነው። እና እዚያ እናይ ነበር። ልጁ የሚያሳየው ልጅ እኔና ወንድሜን በነፃ ነው የሚያሳየን። ያው ለፍየሎቹ ምናምን ፍየሎች አሉት። እኛ ቤት በር ስለነበር ፍጫት ምናምን የሚሸጠው የጫት ቅጠል ምናምን ከገበሬዎቹ እየለቀምን በፌስታል እየወሰድን እንሰጠዋለን ለፍየሎቹ። ቀን ቀን እኛ ፊልም እናያለን ማለት ነው። በቀን 3 ጊዜ ፊልም እናያለን። ጠዋት ላይ 7 ሰዓት ከምሳ በኋላ፣ እራት ከተበላ በኋላ፣ ማታ ላይ ደግሞ ይታያል። ሶስቱንም እናይ ነበር እና ከ7 ዓመት የጀመረ እስከ 12 ዓመት ድረስ ከፊልም ቤት አረቀን። በቃ ሁሌ እንደገባሁ ነበር። ከዚያ በስተመጨረሻ የአላህ እንትን መጣልኝና የአላህ እዝነት ምን በለው እንዳጋጣሚ የሆነ ቀን ላይ አልለቀምኩለትም ነበር። ለፍየሎቹ የሚበላ የጫት ቅጠል ማለት ነው። ሳለቅምለት ስለቀራሁኝ ልክ ጀላቲ ምናምን እንዲህ እየመጠጥኩኝ ወደ ፊልም ቤት እየገባሁ እያለሁ ክፈል ዛሬ ትከፍላለህ አለኝ። እሺ ብዬ ከፈልኩት። ግን ለምንድን ነው ያስከፈለ ብዬ ሳስበው በቃ ስንት ዓመት እስከ ዛሬ ስለቅምለት ቅጠል ዛሬ ስላለቀምኩለት ብቻ እንዴት ክፈል ይለኛል ብዬ እልህ ያዘኝ። ያው ልክ አለብኝ። በቃ ላይም አልኩኝ ያለኛ ትቤት ያለብኝ። ከዚያ ወጣሁኝ በራሴ ጊዜ ማልኩኝ። ወላሂ ለአዚም ወደዚህ ፊልም ቤት ድጋሚ አልመጣም አልኩኝ። ከዚያ ሌላ ፊልም ቤት የለም። የት እሄዳለሁ? ቤቴ ቁጭ ያልኩኝ ለብዙ ጊዜ ሲደብረኝ የት ልሂድ አሁን ምናምን እያልኩኝ በቃ ፊልም ማየቴን አቋረጥኩኝ። በቃ ማልኩኝ።
ከዚያ ቢያንስ እድሜ ያኔ ልክ እንዲህ እንዳቋረጥኩኝ ወደ 12 ዓመት ከምናምን ነበር። ከዚያ በኋላ ምን አልኩኝ፣ እንዳጋጣሚ ተኝቼ የሚገርማችሁ በህልሜ የሆነ ህልም አየሁኝ። ያ ህልም ነው ወደ ዲን እንድመለስ ሁላ ያደረገኝ። ከዚያ በፊት አባቴ ሁላችንንም ቁርአን ቅሩ እያለ ይደበድበን ነበር። ቢመክረን ምን ቢለን ምናምን እምቢ ብለን ነው በቃ አንፈልግም ብለን ነው ማለት ነው። ያንን ህልም ሳይ ግን በቃ እንድመለስ ሰበብ አደረገልኝ አላህ። ህልሙ ምን መሰላችሁ? በህልሜ በጣም ሀብታም ነበርኩኝ። ዓለም ላይ እንደኔ ሀብታም የለም። ከዚያ ነገር ግን አልሰግድም አልጾምም ምን አለንም በቃ። ከዚያ በህልሜ ሰማይ ሰንጠቅ ስትል ምናምን ይታየኛል ትንሽዬ። ከዚያ እየሰፋች ይመጣል። ምንድነው ብዬ ስጠይቅ እማላየው መላኢካ ይመስለኛል። ቂያማ እየቆመ ነው የሚል ድምፅ ሰማለሁ። ይሄ ነው እንደ ቂያማ የሚባለው ብዬ በጣም ደነገጥኩኝ። አዎ ምናምን ያቺ ቀዳዳዋ ሰማይ ላይ የተከሰተችው ቀዳዳ እየሰፋች እየመጣች ነው። በቃ ቂያማ እየቆመ እንደሆነ ተረዳሁኝ። አለቀስኩኝ ምናምን። ሶላት ልሰግድ ስል እዚያው ያለሁበት አትስገድ ዛሬ መስገድህ ምንም አይጠቅምህም ይለኛል። አቋርጠዋለሁ። እንዳለ ሰራተኞቼን እኔ ጋር የሚሰሩትን ያለኝን ገንዘብ እንዳለ ለድሃ ስጡ ትላቸዋለሁ። ዛሬ መስጠት አይጠቅምህም፣ ተቀባይነት የለውም፣ ምክንያቱም ቂያማ እየቆመ ነው፣ እስከ ዛሬ ጊዜውን አሳልፈዋል የሚል ድምፅ ሰማለሁ። በጣም ተጸጸትኩኝ። በጣም የመጨረሻ ጌታዬ አንድ ድል ስጠኝ ብዬ ተንበረክኬ ምናምን መለመን ጀመርኩኝ። አልፏል ጊዜው፣ ከዚህ በኋላ ምንም አይነት መልካም ስራ ብትሰራ ተቀባይነት አይኖርህም የሚል ድምፅ ሰማለሁ። የመጨረሻ ተስፋ ቆረጥኩኝ። ምኞቴ በዛች ሰዓት አንዲት ጊዜ እንደገና ወደ ህይወት ተመለሽ ያለፈውን ነገር ለማስተካከል ነበር። ያንን የምታደርግበት እድል የለህም ተብሎ ተዘጋብኝ። ልክ እንደዚያ እያለህም ባነንኩኝ። እስኪነጋ ድረስ በጣም አጣደፈኝ። ቶሎ ነግቶ ወደ መስጅድ እስክሄድ። ከዚያ በፊት መስጅድ መሄድ አልወድም ነበር። ፊልም ቤት ነበር ያደግነው። ከዚያ ነጋ ምናምን ቶሎ ብዬ ወደ መስጅድ ሄድኩኝ። ወዲያው በዚያ ቀን ሶላት ጀመርኩ ሳላቋርጥ። በዛው በቃ ነገ መሞት ይመስለኛል። ወደ መሞት እየመሰለኝ በቃ ጌታዬ ሰግጪ ግደለኝ። በቃ በጣም ጨነቀ። ቂያማ የሚቆም ነው ይመስለኝ። በዚያ እድሜ አላህ ሲያሳየኝ ጌታዬን ከልብ አመሰግነዋለሁ። ብትር አልመልሰ ብሎኛል፣ ምክር አልመልሰ ብሎኛል የአባታችን። ነገር ግን አላህ አንዳንዴ ሲያዝንልህ የሚመክርህን ሰው እምቢ ስትል በሌላ ነገር በህልም እንድመከር አደረገኝ። በዚህ ህልም አስፈራርቶ እንድመለስ አደረገኝ በራሱ ጊዜ። ጌታዬን ከልብ አመሰግነዋለሁ። ከዚያ በኋላ ቁርአን ገባሁኝ። በዚያው ቶሎ ወዲያው ከተምኩኝ፣ ወዲያው ሀፈዝኩኝ ምናምን። ከዚያ ወዲያው የሆነ ውድድር ተባለ። አዲስ አበባ ሄድኩኝ ከኢትዮጵያ ምናምን ተካሄድ፣ አሸነፍኩኝ። ያሸነፈ ሳውዲ ይላል ተባለ። ከዚያ በኋላ ሳውዲ ሄድን ዚያራ። እነ ሱዳይስ ምናምን አገኘናቸው። ይሄ ነው ከፊልም ቤት እስከ ሱዳይስ ቤት ያልኳቸው። አረዘምኩባቸው አፍወን። እና ለዚህ ሁሉ ሰበብ የሆነኝ መጀመሪያ ቤተሰብ፣ አባቴ በጣም ይጎተኩተን ነበር፣ እንድንቀራ በጣም ይመክረን ነበር። እምቢ ብለነው ነው። ከዚያ በኋላ በዚያ በህልም አማካኝነት አላህ ሱብሓነሁ ወተዓላ እንድመለስ አደረገኝ። አላህን አልሐምዱሊላህ እያልኩ ከልብ አመሰግናለሁ። ቤተሰቦቼንም እንደዚሁ ከልብ ላመሰግናቸው እወዳለሁኝ። 10ኛ ጥያቄ፣ ለእኛ ለተከታዮች ልባዊ ምክርህን እንድታስተላልፍልን እንፈልጋለን። ለወላጆች ምን ትመክራለህ የሚል አለ ከላይ። ወላጆች ልጆቻችሁን መልካም አርአያ ሁኑላቸው። እናንተ መጀመሪያ ልጅ የእናት አባቱን እያየ ነው የሚያድገው። እናንተ ተመልሳችሁ ስታዩ ልጆቻችሁ የእናንተን ፈለግ ይከተላሉ። አንደኛ እሱ ነው። ሌላው ነገር ልጆቻችሁን በደንብ ተከታተሏቸው፣ በደንብ ተቆጣጠሯቸው። ለዲናቸው ትኩረት እንዲሰጡ አድርጓቸው። ወደ ትምህርት ቤት ጥሩ ትምህርት ቤት እንዲማሩላችሁ እንደምትፈልጉት ሁሉ ጥሩ የቁርአን መድረሳ እንዲማሩላችሁም አስተዋጽኦችሁን አበርክቱላቸው፣ ትኩረት ስጡላቸው ብዬ እመክራለሁ። ሌላው ነገር ለእኛ ለተከታዮችህ ልባዊ ምክርህን እንድታስተላልፍልን እንፈልጋለን። ከዛም ያጠር ያለች ቲላዋ እንድትጋብዝን አክብራን ስለመጣ እናመሰግናለን ይላል። ለእናንተም የምመክረው ከላይ የመከርኩትን ነው። እውቀት ላይ ትኩረት አድርጉ። እውቀት ላይ ትኩረት አድርጉ። ስለ ዲናችሁ በደንብ እወቁ። መሻይኾች ላይ የሄዳችሁ ተማሩ። አራዳ ማለት ስለ ዲኑ የሚያውቅ ነው።
ግልጽና በደንብ ተማሩ ስለ ዲናችሁ። የአላህን ግዴታዎች አታሳልፉ። ሶላታችሁን፣ ቁርአን ቅሩ፣ እውቀት ላይ በደንብ ትኩረት አድርጉ። ብልጥ ማለት ስለ አኼራው የሚያስብ ነው፣ እዚህ ዱንያ ላይ ማለት ነው። ስለ አኼራ አስብ፣ እውቀትን ተማር፣ ራስህን ለውጥ፣ ሁሌ ራስህን አሳድግ። ዛሬ ያለፍከው ቀን ከሚቀጥለው ቀን ከትላንትናው የበለጠ መሆን አለበት ብለህ አስብ። ሁሌ ራስህን ማሳደግ አለብህ በመልካም ነገራቶች ላይ። ከመጥፎ ነገር በተቻለ አቅም ራስህን እየቀነስክ ለማስራቅ ሞክር። አላህ ሁላችንንም ይወፍቀን ብዬ እለምነዋለሁ። አጠር ያለች ቲላዋ እሺ ኢንሻአላህ። ማን ሱረቱል ፋቲሃ ልቅራለች። አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. السلام عليكم ورحمة الله وبركاته. ስላበዛውባችሁ አፍወን ብያለሁኝ። ሁላችሁም አላህ ባላችሁበት የሀገሬ ልጆች ሁላችሁንም ሰላማችሁን ብዝት ያደርግላችሁ።